ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። $245 ሚሊዮን የመዘበሩት የቀድሞው የኮንጎ ጠቅላይ ሚኒስትር 10 ዓመት የጉልበት ስራ ተፈረደባቸው። $245 ሚሊዮን የመዘበሩት የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በሙስና ወንጀል 10 ዓመት ከባድ የግዳጅ የጉልበት ስራ ተፈረደባቸው። አውግስቲን ማታታ ፓኒዮ $245 ሚሊዮን የሚጠጋ የህዝብ ገንዘብ በመዝበር የሀገሪቱ ህገ መንግስታዊ ፍርድ ቤት ጥፋተኛ ሆነው ስላገኛቸው ነው ይህ ብይን የተላለፈው። ከሳቸው በተጨማሪ የዲሞክራቲክ ኮንጎ ማዕከላዊ ባንክ ገዢ የነበሩት ዲኦክራቲያስ ሙቶምቦ በዚህ ምዝበራ በመሳተፍ ጥፋተኛ ሆነው ተገኝተዋል። የቀድሞው ጠቅላይ ሚኒስትር ጠበቃ ውሳኔ ኢፍትሐዊ አይደለም፣ ፖለቲካዊ ይዘት ያለው ነው ሲሉ ወቅሰው ለሮይተርስ ዜና ወኪል ተናግረዋል። ተመዝብሯል ከተባለው ገንዘብ መካከል የተወሰደው የአገሪቱ ስር የሰደደ የምግብ እጥረት ለመቅረፍ ከታቀደው ትልቅ የግብርና ልማት ነው። ትራምፕ ዘለንስኪን በኦቫል ቤተ መንግስት ፊት ጋዜጠኞችን ሰብስበው እንዳደረጉት ራማፎሳን ለማሳጣት ሞክረው ነበር ተብሏል። የደቡብ አፍሪካ ነጭ ስደተኞችን በሚመለከት የስደተኞች ፎቶ የያዘ ዶክመንት በማሳየት ትራምፕ ድርጊቱን ክፉኛ ተችተው ቁጣቸውን ለመግለጽ ሞክረው ነበር። ራማፎሳ ግን የተረጋጉ ነበሩ ተብሏል። በደቡብ አፍሪካ የነጭ ዘር ማጥፋት እየተካሄደ ነው በሚለው ላይ ሁለቱ ፕሬዝዳንቶች ፊት ለፊት በሚዲያ ቀጥታ እየተላለፈ በሀሳብ ሲጋጩ ታይተዋል። በስብሰባው ላይ ራማፎሳ በደቡብ አፍሪካ የነጭ የዘር ማጥፋት ወንጀል እንደሌለ ለማሳመን ምን ማስረጃ እንዳቀርብልህ ትፈልጋለህ ብለዋቸዋል። ቀጥለውም ወደ ዋይት ሃውስ አስከትለዋቸው የሄዱትን የደቡብ አፍሪካ ጎልፍ ተጫዋቾች አርኔን ኤልስ እና ሬቲፍ ጎሰንን ያመጡት ራማፎሳ ፕሬዝዳንት ትራምፕ የደቡብ አፍሪካውያን ድምጽ መስማት ይኖርብሃል፣ እነዚህ ጥሩ ወዳጆችህ የሆኑት የምናገረውን አልደግመውም ሲሉ ባቀረቡት ክስ ላይ ለሌሎች ደቡብ አፍሪካውያን ድምጽ እንዲሰሙ ጋብዘዋቸዋል። ትራምፕ በበኩላቸው በደቡብ አፍሪካ ስላለው ሁኔታ የሚያስረዱ በሺዎች የሚቆጠሩ ታሪኮችና ዶክመንተሪዎች አሉ ካሉ በኋላ ሰራተኞቻቸው በኦቫል ኦፊስ ውስጥ ያለውን መብራት እንዲያደበዝዙ ጠይቀው በክፍሉ ውስጥ ላለው ታዳሚ በነጭ ደቡብ አፍሪካውያን ላይ ስለደረሰው ጥቃት የሚያሳይ ቪዲዮ እንዲጫወት አድርገዋል። ትራምፕ ስለ ቪዲዮ ሲናገሩ ምስሎቹ የነጮች ገበሬዎች የቀብር ቦታ ያሳያሉ ብለዋል። ከሳምንት በፊት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ወደ አሜሪካ በስደት የተጓዙ 59 ነጭ የአገሬው ዜጎችን ፈሪዎች ናቸው፣ በቅርቡ ይመለሳሉ ሲሉ መናገራቸውንና ይህም ቁጣን አስነስቶ እንደነበረ ይታወቃል። የፈረንሳይ አምባሳደር የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትን ጠርተው አነጋገሩ። የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት እንደገለጸው ሌተናንት ጀነራል ታደሰ ወረደ በትናንትናው ዕለት ከፈረንሳይ አምባሳደር ሬሚ ማሬቾ ጋር ውይይት አድርገዋል። በውይይቱ ወቅት ሌተናንት ጀነራል ታደሰ የተፈናቀሉ ዜጎች በአስቸጋሪ ሁኔታ ውስጥ እንደሚገኙና በፍጥነት ወደ ቤታቸው መመለስ ካልቻሉ ከፍተኛ አደጋ እንደሚፈጠር ለአምባሳደሩ ተናግረዋል ያለው የጽሕፈት ቤቱ መግለጫ በፕሪቶሪያል የሰላም ስምምነት ትግበራ ላይ የፈረንሳይ መንግስት የበኩሉን ሚና እንዲጫወት ማሳሰባቸውንም አስረድተዋል። አምባሳደር ማሪቾ በበኩላቸው የፕሪቶሪያል ስምምነት በአግባቡ ተግባራዊ ለማድረግ ሀገራቸው አስፈላጊውን ድጋፍ እንደምታደርግ ቃል መግባታቸውን አስታውቀዋል። የጆ ባይደን ባለቤት የባላቸውን የጤና ችግሮች ችላ በማለታቸው ሊከሰሱ ነው። የኒውዮርክ ፖስት ከፍተኛ የዩኤስ የፍትህ ዲፓርትመንት ባለስልጣንን ዋቢ በማድረግ እንደዘገበው የባይደን ባለቤት በእድሜ የገፉ ሰዎች በመበደል ሊከሰሱ ይችላሉ። እንደ ህትመቱ ዘገባ ከሆነ ባይደን በካንሰር ሊያዙ እንደሚችሉ ከተዘገበ በኋላ እንደሚያውቁ፣ ነገር ግን ለፕሬዝዳንትነት የመወዳደር ውሳኔውን እንደደገፉ የሚገልጹ ጽሑፎችን ወጥተዋል። የአማራ ብሔራዊ ንቅናቄ አብን በአማራ ክልል በተከሰተው የጸጥታ ችግር የተነሳ የክልሉ ነዋሪ ለአስከፊ ቀውስ ተዳርጓል ሲል ባወጣው መግለጫ አስታውቋል። በጸጥታ ችግር የተነሳ የክልሉ ነዋሪ ሞትና ጉስቁልናን እንዲላመድ፣ የህይወትና የንብረት ዋስትና እንዲያጣ፣ አርሶ ነግዶና በአጠቃላይ በነፃነት ተንቀሳቅሶ ሰርቶ እንዳይኖር መደረጉ ሊሰመርበት ይገባል ተብሏል። በተጨማሪም ህጻናትና ታዳጊ ልጆች የመማር መብታቸው ተገፎ ከትምህርት ገበታቸው ውጭ ሆነዋል ያለ ሲሆን የጤናና ሌሎች ማህበራዊ አገልግሎቶችን ተገድበዋል መባሉ አራዳ ከመግለጫው ተመላክቷል። በክልሉ ውስጥ ያሉ ባለሀብቶችና የመንግስት ሰራተኞች ከስጋት ነፃ ሆነው ስራቸውን እንዲያከናውኑ በየዕለቱ ለእገታና እንግልት እየተዳረጉ ነው ተብሏል። በመሆኑም የፌዴራል መንግስት በአማራ ክልልና በህዝቡ ላይ የተጋረጠውን አደጋ በውል በመረዳት ችግሩን በሰላማዊ መንገድ እንዲቋጭ ረጅም ርቀት በመጓዝ ሊሰራ ይገባዋል ሲል ፓርቲው አሳስቧል። የክልሉ መንግስትም ባለፈው ዓመታት መንግስታዊ ኃላፊነቱን ባለመወጣት ህዝቡን አሁን ወዳለበት ችግር እንደከተተው በማመን የትናንትናው ስህተት ላለመድገም የተጀማመሩ ስትራቴጂካዊ የመፍትሄ እርምጃዎች ላይ ሊያተኩር እንደሚገባ ተገልጿል። በክልሉ በትጥቅ ትግል ላይ የሚገኙ ቡድኖችም ሆነ ፖለቲካዊ ድርድር እንዲመጡ የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫ ጥሪ አቅርቧል።
የአውሮፓ ህብረትና ዩናይትድ ኪንግደም ሩሲያ ላይ አዳዲስ ማዕቀቦች ጣሉ። ማዕቀቡ በሩሲያ የነዳጅና ዘይት ጫኝ መርከቦች እንዲሁም ወታደራዊና ፋይናንስ ዘርፎች ላይ ያነጣጠረ ነው። ብሪታንያ ጠቅላይ ሚኒስትር ጽሕፈት ቤት እንዳስታወቀው ጠቅላይ ሚኒስትሩ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በሩሲያ ላይ ስለተጣሉት አዳዲስ ማዕቀቦች ለመነጋገር ያለመ የስልክ ውይይት አድርገዋል። በውይይታቸውም ሩሲያ ጥቃት መፈጸሟን በቀጠለችበት ወቅት ሀገሪቷ ላይ ጫና ማሳደሩን መቀጠል እንደሚገባ ሁለቱ መሪዎች እንደተስማሙ ሮይተርስ ገልጿል። የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች በበኩላቸው በብራስልስ ተሰብስበው የሩሲያ ድርጅቶችና ባለሀብቶች ላይ 17 ማዕቀፎችን የያዘ ማዕቀብ እንዲጣል ወስነዋል። በማዕቀቡ ሩሲያ ወታደራዊ ቴክኖሎጂን እንዳታገኝ የሚከለክል አንቀጽም ተካቷል። በተጨማሪ የነዳጅ ጫኝ መርከቦች ላይ ያነጣጠረው ማዕቀቡ የሩሲያን ነዳጅ በሚያመላልሱ የተባበሩት አረብ ኤሚሬት፣ የቱርክና የሆንግ ኮንግ ኩባንያ ላይም እገዳ ጥሏል። ይህ ታዲያ የሩሲያ ዩክሬን ስምምነት ሂደት ላይ ጥላ ያጠላል ተብሎ መስጋቱን የዘገቡት አጀንስ ፍራንስ ፕሬስ እና ሮይተርስ ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ አመራር እጩ አቅራቢ ኮሚቴ የተመረጡትን እጩዎች ይፋ አደረገ። የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ የምልመላ ሂደቱንና የተመረጡ እጩዎችን ይፋ ሲያደርጉ እንዳሉት በቀረቡት የተወዳዳሪዎች ላይ የልየታ ስራ ከተሰራ በኋላ የመጨረሻ 6 እጩዎች ተመርጠዋል። በዚህ መሰረት አንደኛ አቶ ተስፋዬ ነዋይ፣ ሁለተኛ አቶ ተክሊት ይመስል፣ ሶስተኛ ዶክተር ያሬድ ሀብተ ማርያም፣ አራተኛ ወይዘሮ ነሲያሊ፣ አምስተኛ ወይዘሮ ዳሮ ጀማል እና ስድስተኛ ወይዘሮ ፍሬህይወት ግርማ በአዋጁ መሰረት መስፈርቱን በማሟላታቸው 3 የማጣሪያ ሂደቶችን አልፈው ተመርጠዋል ብለዋል። የተመረጡት እጩዎች ተአማኒነት ያለው ምርጫ እንዲካሄድ እንዲሰሩና ከየትኛውም የፖለቲካ ፓርቲ አባልነት ነፃ መሆናቸውን ቀሲስ ታጋይ ተናግረዋል። ኢትዮጵያና ሃንጋሪ የሁለት ጊዜ ግብርናን የማስቀረት ስምምነት በተመለከተ ሁለተኛ ዙር ድርድርን በአዲስ አበባ ማካሄዳቸውን የገንዘብ ሚኒስቴር አስታወቀ። ይህ ድርድር በሁለቱ ሀገራት መካከል ያለውን የኢኮኖሚ ትስስር ይበልጥ ለማጠናከር ያለመ ነው ተብሏል። በሃንጋሪ ዋና ከተማ ቡዳፔስት ከተካሄደው የመጀመሪያ ዙር ውይይት ቀጥሎ የመጣ ሲሆን ሁለቱ ሀገራት ለንግድና ኢንቨስትመንት ምቹ ሁኔታ ለመፍጠር ያለመም ስምምነት ላይ ለመድረስ መቃረባቸውን አመላክቷል። የገንዘብ ሚኒስቴር እንዳብራራው የሁለት ጊዜ ግብርናን የማስቀረት ስምምነት ግልጽና ሊተነበይ የሚችል የንግድ አካባቢን ይፈጥራል። ይህ ደግሞ በሁለቱ ሀገራት መካከል የንግድ ልማትን እንደሚያፋጥን ተገልጿል። አሁን የድርድሩ ዙር የጋራ ተጠቃሚነት ያለው ስምምነት ላይ ለመድረስ የሚረዳ ሲሆን ቀደም ሲል በመጀመሪያ ዙር ድርድር አብዛኛዎቹ ጉዳዮች መዳሰሳቸውና አሁን በቀሪ ጉዳዮች ላይ ስምምነት ላይ ለመድረስ መታቀዱ ተገልጿል። የኢትዮጵያ መንግስት እንደ ኢትዮጵያን አቆጣጠር በኤፕሪል 12 ቀን 2016 ከሃንጋሪ ጋር የጋራ መግባቢያ ሰነድ መፈራረሙ ይታወሳል። ይህ ሰነድ የሁለት ጊዜ ግብርናን ከማስቀረት በተጨማሪ የጋራ ኢንቨስትመንት ጥበቃና የዲፕሎማቲክ አገልግሎት ቪዛዎችን ነፃ ማድረግን እንደሚሸፍን ተገልጿል። ስምምነቱ ሙሉ ለሙሉ ተጠናቆ ስራ ላይ ሲውል በሁለቱ ሀገራት መካከል ያለውን የኢኮኖሚ ትስስርና ኢንቨስትመንትን ለማሳደግ ጉልህ ሚና እንደሚኖረው ይጠበቃል። ጉግል ድምጽና ተንቀሳቃሽ ምስል አንድ ላይ የሚፈጥር ሰው ሰራሽ አስተውሎት አስተዋወቀ። ታዋቂው የቴክኖሎጂ ኩባንያ ጉግል ቪዮ 3 ሲል ስያሜ የሰጠው ድምጽና ተንቀሳቃሽ ምስል አንድ ላይ የሚፈጥር ሰው ሰራሽ አስተውሎት አስተዋውቋል። ይህ ከዚህ ቀደም መሪ ከሆነው የኦፕን ኤአይ ምርት ቪዲዮ ፈጣሪ ሰው ሰራሽ አስተውሎት ጋር ተወዳዳሪ የሚያደርገው ነው ተብሏል። ታዲያ ጉግል ያስተዋወቀው አዲሱ ሰው ሰራሽ አስተውሎት ለየት የሚያደርገው የተለያዩ የእንስሳት ድምጾችንም እንደ ሁኔታው መፍጠር መቻሉን መሆኑን ተዘግቧል። ቪዮ 3 የተሰኘው ይሄ ሰው ሰራሽ አስተውሎት ከሚሰጠው ጽሑፍ ብቻ በመነሳት ድምጽና ተንቀሳቃሽ ምስል በትክክል መፍጠር ይችላል ነው የተባለው። ታዲያ ይህ አዲስ ኤአይ ለጊዜው ለአሜሪካ ብቻ አገልግሎት መስጠት የጀመረ ሲሆን $299 ወራዊ ክፍያ ይጠይቃል ተብሏል። በቀጣይም የተለያዩ ሀገራት ላይ ስራ እንደሚጀምር ተጠቅሷል። በተጨማሪም ጉግል ሌሎችንም ምርቶች ያስተዋወቀ ሲሆን ለፊልም ሰሪዎች አጋዥ ይሆናል የተባለው ብሎ የተባለው ሰው ሰራሽ አስተውሎትን ያስተዋወቀ ሲሆን ሲኒማቲክ የሆኑ ተንቀሳቃሽ ምስሎችን ባለሙያዎች በሚፈልጉት ቦታና የቀረጻ አይነት በጽሁፍ ብቻ በመግለጽ የሚፈልጉትን ተንቀሳቃሽ ምስል መፍጠር እንደሚችሉ ሲኤንቢሲ ዘግቧል። በህገወጥ መልኩ ከሀገር የወጡ 220 ሰዎች ወደ ኢትዮጵያ ተመለሱ። ጅቡቲ ከሚገኘው የዓለም አቀፍ ፍልሰተኞች ድርጅት IOM ጋር በመተባበር በህገወጥ መልኩ ከሀገር የወጡ 220 ፍልሰተኞችን በባቡር ወደ ኢትዮጵያ እንዲመለሱ ማድረጉን በጅቡቲ የኢትዮጵያ ኤምባሲ አስታውቋል። ህጋዊ ያልሆነ መንገድ መከተል በግለሰብ በቤተሰብም ሆነ እንደ ሀገር የሚያስከፍል ዋጋ በመገንዘብ ራሳችንን ከአደጋ መጠበቅ እንዳለብንም አስገንዝበዋል።
የአሜሪካ መንግስት ለፕሬዝዳንት ትራምፕ መጓጓዣነት የሚውል ቦይንግ 747 ቅንጡ አውሮፕላን ከኳታር በስጦታ መልክ መረከቡን አስታውቋል። ታዲያ ይህ ወደ $400 ሚሊዮን የሚያወጣው አውሮፕላን የሚበር ቤተ መንግስት ተብሎ ተሰይሟል። የአሜሪካ መከላከያ ሚኒስቴር ዋና መስሪያ ቤት ፔንታጎን ዋና ቃል አቀባይ ሲያን ፓርኔል በሰጡት መግለጫ በሁሉም የፌዴራል ህጎችና መመሪያዎች መሰረት የኳታርን ስጦታ ተረክበናል ብለዋል። የአሜሪካ ፕሬዝዳንት የሚጓጓዙበት አውሮፕላኑ ትክክለኛ የደህንነት እርምጃዎችና የተግባር ተልዕኮ መስፈርቶችን ማሟላቱን ለማረጋገጥ እንደሚሰራ ገልጸዋል። በተጨማሪም የአየር ኃይሉ ጸሐፊ የሆኑት ትሮይ ሜንክ የሚያስፈልጉትን ለውጦች ለማድረግ በዝግጅት ላይ መሆናቸውን ተናግረዋል። ዳግም ማስተካከያውን ለማጠናቀቅ ዓመታትን ሊወስድም ብሎም $1 ቢሊዮን ሊፈጅ የሚችል ሲሆን ይህ ከአውሮፕላኑ ዋጋ በእጥፍ ይበልጣል ሲል ኤንቢሲ ኒውስ ዘግቧል። በአሜሪካ አይኦዋ ዩኒቨርሲቲ እጅግ የተከበሩ ምሁራኖች፣ ጥሪ የተደረገላቸው እንግዶች፣ ከፍተኛ ዩኒቨርሲቲ አመራሮችና ተመራቂዎች እንዲሁም የተመራቂ ተማሪ ቤተሰቦች በተገኙበት በተደረገ የምረቃ መርሃ ግብር ላይ በከፍተኛ ማዕረግ ከተመረቁ ጥቂት ተመራቂዎች ውስጥ ኢትዮጵያዊው ተመራቂ በረከት ባራሳዋሬ አንዱ ሲሆን ከፍተኛ ውጤት በማምጣቱም በዕለቱ ንግግር እንዲያደርግ የተጋበዘ ሲሆን ጥረት፣ ትጋት፣ የዓላማ ጽናት ያሰብንበት ቦታ እንደሚያደርሱን አምናለሁ በማለት የህይወቱን ተሞክሮ በማንሳት በርካታ ወጣቶች ዘንድ መነቃቃትን ፈጥሯል። እኛም እንደ ኢትዮጵያ ኮርተናል እያልን እንደዚህ ያሉ ትንታግ የሆኑ ብርቱ ወጣቶችን ማመስገን፣ ማድነቅ፣ መሰልጠን ነውና በወጣት በረከት ባራሳዋሬ እንደ ሀገር ስለኮራንብህ ተመስግንሃል፣ መልካም ዕድል ምዕራፍ ብለናል።